አስረግጬ የሚነግርሽ ነገር ነው። ፋራ አትሁኚ። ቲክቶክ ከከፈትሽ አይቀር ገንዘብ ስሪበት። ገንዘብ ማትሰሪበት ከሆነ ጊዜሽ ለታቃጢ። የሚመለከቱሽ ሰዎች የሚወዱሽ ከሆነ ማለት ነው እውነተኛ ወዳጆች። አሁን ጌም ብትጀምሪ ወላሂ ነው የሚልሽ የሌል ጌም ልክልሽ ብትቀባይ ካሉት ግማሾቹ ጥለው ነው የሚሄዱት። ምክንያቱም ቁጭ ብለው አንቺን የሚረዳ ነገር ሊያደርጉልሽ አይፈልጉም። ታፍታፍና ሊፍት መስጠት መቀበል ቢባለው ነገር ራሱ ለአንቺ ገንዘብ ነው የሚሆነው። ገና በዚህ እድሜሽ ቁጭ ብለሽ አንቺ ህዝብን ብትመክሪ ወላሂ ምንም አይጠቅምሽ። ጌም እንትን በይ። ቲክቶክ ከገባሽ ጊዜሽን ካቃጠልሽ አይቀሩ ጌምሽን ተጫዋች። ሽቀላሽን ሸቅይ። 1 ቢሊዮን ሰው ተሰብስቦ ወላሂ ነው የሚልሽ ብትታመሚ ውሃ የሚያቀብልሽ ህዝብ የለም ከዚህ ውስጥ። አስረግጬ ነው የሚነግርሽ። ያለ ቆንጆ ስታምሪ ይልሻል የመጣ አይጠቅምሽም ነው የሚልሽ። አስረግጬ እኔ ማታ ያየሁሽ ከትላንት ወዲያ ያየሁሽ እቺ ልጅ በጣም ሞኝ ናት እንደ እያልኩ 700 800 ሰው የተከታተለሽ ነው። ማይረባ ወሬ ታወራለሽ እንጂ ለአንቺ ማይጠቅምሽ ነገር። እኔ እውነቱን ነው የሚነግርሽ ልጄ ነሽ እኮ። ነገ አሁን እንጂ በዚህ ብትቀጥይ ለአንቺ እስቲ ነገ ከነገ ወዲያ ያስኬድሻል ወይ? ገንዘብ ይሰጡሻል ወይ? ብትታመሚ ለሕክምና ታገኛለሽ ወይ? ከሚያወራሽ ውስጥ በውስጥ ገብቶ ሀይ ቆንጂት ሀይ እንዴት ነሽ ሚልሽ ሰው ነው የሚበዛው። ከዛ ውጭ ትርፍ የለው። አቀርቅረሽው የአንቺ ጓደኞች እነ ጃኒ እነ ዩቲላ ጂኒ ጃንካ የሚባሉት እኮ ገንዘብ መኪና የሚነዱት ጌም ተጫውተው እንጂ ላይቭ ገብተው እንደዚህ ለፍልፈው አይደለም። ሰው ደርድረው ወሬ አውርተው አይደለም። እኔ ልጅ ሞኛቱ ስራሽ ላይ አተኩሪ። 5 ዓመት ከአንቺ እድሜ ሲቀነስ አሁን ምንም አይጠቅምሽም። 5 ዓመት ምን ሰራሽ በቲክቶክ ስትባይ ምንም ወሬ አወራ ሄድኩ የለም ይሆናል ወይ? የኔ ቆንጆ ያለሽ ህይወት አይሆንሽ። እኔ አስረግጬ ነው አንድ ነገር አሁን ላይ አወራለሁ እንዴ ይገባለሁ አይደለም። ከኔ ተሞክሮ ውሰጂ። 4 ሰዓት ላይ ይገባለሁ። ከዚህ ስትወጪ ቢያንስ $200-300 ልትዘጊ ትችላለሽ። ቆመሽ ለፍልፈስሽ ከሌላ የማን አስተማሪ ያደረገሽ አንቺ? ቢላ ገባሽ አይማር ህብረተ ባላቱ ለምን አይጠቀም? አንቺ ህይወት አስተምረው አንቺ ቢላ ባሻ ማን ላይ አንቺ አስተማሪ ያደረገሽ? ግድጋ ተከፋ ተገ አሁን በኋላ ማለት ነው ቆመሽ እዚህ ስል የጎደለ ነገር የለብሽም በህይወት መምላት ብትፈልጊ። ኧረ ብዙ ነገር አለ። ስለዚህ ታዲያ እዚህ ወጥቶ 700 እና 800 ሰው ገንዘብ ካልሆነሽ ምንድን ነው አገልግሎቱ የሌላት? ሲታሰብ ልክ ነው። ነገ የሚቆጭሽን ነገር አታድርጊ። ፋራ አትሁኚ።